የኢትዮጵያ ሻምፒዮን ብዙ ጊዜ ሆኛለሁ። 5 ጊዜ ኮከብ ተሸላሚ ሆኛለሁ። ከ150 በላይ ብላክ ቤልት ተሰጥቷቸው ሰልጣኞች አሉ። ቢያንስ 11 ወርቆች አሉ። 2 ወርቅ 1 ነሐስ ባጭር ርቀት ያመጣው ሰው ነኝ። 2 ወር ተማሪዎች ጠፉ። 4 ተማሪ ነበር ማስተምረ ነበር። እውነት ለመናገር እነሱ ለመምታት ነው አንዱም ቴኳንዶን የጀመርኩት። ስፖርተኛ ባልሆን ኖሮ አሁን ያለሁበት ስኬት ላይ መድረስ አልችልም ነበር። ቁምጣ ለብሰን ወጣትነት ነው የምንተዋወቀው። እኔ በጣም ደንቆኛል። እንኳን አደረሳችሁ ለማለት ነው በየቤቱ እየዞርን እየሰጠን ያለ ነው። እኛ አሁን ድሮ ለጉብኝት ውጭ እንሄድ ነበር። አሁን የራሳችን አገር አሜሪካን ይመስላል፣ ጅዳ ይመስላል። አልহামዱሊላህ አላህን እናመሰግናለን። ስሜ ኢንተርናሽናል ኢንስትራክተር ሳቦም ካሚል ጀማል እባላለሁ። የአይቲኤፍ ወይም የኢንተርናሽናል ቴኳንዶ አሰልጣኝ ነኝ። ሻለቃ ራህመቶ ሼሂቦ ያለሁበት የስፖርት ዘርፍ አትሌቲክስ ነው። ስሜ ሳቦም ከድር አህመዲን እባላለሁ። የሙድቤስ ኢንተርናሽናል ቴኳንዶ ክለብ አሰልጣኝ ነኝ። በነገራችን ላይ ስፖርት መስራት ፈልጌ አለም ሲጀመር መጀመሪያውንም የጀመርኩት ያው እንደማንኛውም እንደ አዲስ አበባ ልጅ ወይም እንደ ህፃን ልጅ የነ ቫንዳምን ፊልም ታያለ። አልፎ ተርፎ ደግሞ እዛ የነሱን ፊልም ስታይ ደግሞ የሚመቱ ደግሞ ልጆች አሉ። ያን ፊልም ያዩ አንተ ላይ የሚለማመዱብህ። እውነት ለመናገር እነሱ ለመምታት ነው አንዱም ቴኳንዶን የጀመርኩት። እነሱ ለመምታት ባቀርኩበት ወይም ባለምኩበት ሰዓት ላይ ስፖርቱን ሞር ፍላጎቱ እየጨመረ ዛሬ እመታቸዋለሁ፣ 1 አመት ስጨምር ቆይ አሁን አልችላቸውም፣ ነገ ቀጣይ አመት እያልክ ያው በእንደዛ ስታልፍ በውድድርም ዓለም አብረህ ነው የምታልፈው። ዲሲፕሊኑም እየገባህ ነው የምትመጣው። ወደ አትሌቲክሱ የገባሁት በትምህርት ቤት ነው። እንደማንኛውም ያው ለፈተናም ለምንም ለነጥብም ለምንም የስፖርት ፕሮግራም ነበር። በዛ ነው የገባሁት። ወደ ስፖርቱ የገባሁት ምናልባት በጣም ሊገርም ይችላል። አንድ ጓደኛዬ ነበር፣ አክመል ጆሃር ይባላል። ማስተር ክሎስ ይባላል አሰልጣኝ አለ። አሁን እዚህ ሀገር የለም። እሱ ጋር ይሰራ ነበረ። ድንገት በእርግጥ ስፖርቱ ላይ ከልጅነት ጀምሮ ነው ያለሁት። እግር ኳስ በጣም ተጫዋች ነበርኩኝ። የትምህርት ቤት አምበል ነበርኩኝ። ከዛ ወጥቼ አጋጣሚ እሱ ደግሞ ቴኳንዶ ይሰራ ነበረ። የሆነ ምርቃት ደረሰ። በጊዜው ያነበሩት ክለባቶች 5 ክለብ ነበረ። በአመት አንድ ምርቃት ነው የምናየው። ከዛ ውስጥ ምርቃቱን እንዳይጋበዘኝ 4 ኪሎ ገባሁኝ። አየሁኝ፣ በጣም ወደድኩት አይቲኤፍን። አጋጣሚ ሆኖ እሱን ጠየቅኩት፣ መስራት ትፈልጋለህ? አዎ። እንዴት ነው መስራት የምችለው? አይ ቀላል እኮ ነው አለ። እንዴት? ስንት ነው ክፍያው? 40 ብር ነው በሰዓቱ የነበረው ማለት ነው። ከዛ ይዞኝ ሄደ። ያንን ብር ምንድነው ያደረኩት እኔ በየሳምንቱ እሁድ መዋያ ተብሎ ከትምህርት ቤት መልስ ወንድሜ 20 ብር ሰጠኛል። ያችን 20 ብር 10ዋን ታጠፋለህ፣ ቤት ነው የምትበላው፣ ቤት ነው የምትጠጣው። 10ዋን እያስቀመጥኩኝ ወር ሲሞላ 40 ብር ሞላ ማለት ነው። ከዛ ያ ጓደኛዬ ወስዶ ሴም ጋይስ ኢንተርናሽናል ቴኳንዶ የሚባል ወይም ኢንተርናሽናል ኢንስትራክተር ሳቦም ጌታቸው ሽፈራ የሚባል አለ። እዛ ወስዶ አስመዘገበኝ ማለት ነው። ይኸው ከ7ኛ ክፍል ጀምሬ ቴኳንዶ ውስጥ እስካሁን አለው ማለት ነው። ለጮጬ አንደኛ ደረጃ ትምህርት ቤት በከፍታ ዝላይና በ800 ሜትር ተወዳደርኩኝ። አንደኛ ወጥቼ ለሊሙ አውራጃ በዛም ተወዳድሬ በከፍታ ዝላይና በ800 ሜትር አንደኛ ወጥቼ ጎማ አውራጃና ሊሙን ወክዬ እንደገና ቦንጋ ሂጄ ቦንጋም እንደዛው በከፍታ ዝላይና በ800 ሜትር አንደኛ ወጥቼ ክፍለ ሀገሬን ወክዬ አዲስ አበባ መጣሁ ማለት ነው። 14ቱን ክፍለ ሀገራት ተወዳድሬ አዲስ አበባ ላይ በከፍታ ዝላይ አንደኛ ወጥቼ ወደ ባህር ኃይል ክለብ ተቀላቀልኩ። ከዛ ያው እንደነገርኩ ለ6 አመታት ስፖርቱ ላይ መከታተል ጀመርኩኝ። አንደኛ ዲግሪን መጀመሪያ ቅድም የነገርኩ ክለብ ሴም ጋይስ ኢንተርናሽናል ቴኳንዶ የሚባል ክለብ ላይ ወሰድኩኝ።
የመጀመሪያ ዙር በ350 ብር ስፖርት ቤት ከፈትኩ። 2 ወር ተማሪዎች ጠፉ። 4 ተማሪ ነበር ማስተምረ ነበረው ሰልጣኞች የነበሩት። ቻሌንጅ አድርገን መጣን፣ አለፍ ነው። በታይኳንዶ ስኬት እውነቱ ለመናገር ተማሪዎቹ ናቸው። ያስተማርኮች ተማሪዎች ጥሩ ዲሲፕሊን ይዘው ከሄዱ በጥሩ ዲሲፕሊን ጥሩ ደረጃ ደርሰው ካያቸው ላንተ ስኬት ነው። ያስተማርከው ተማሪ ክለብ ከፍቶ ራሱን ችሎ ማየት ስኬት ነው። በውድድር ዘርፍ ሀገር አቀፍ ላይ ብዙ ውድድሮች ተወዳድሬያለሁ። ኢትዮጵያ ሻምፒዮን ብዙ ጊዜ ሆኛለሁ። አስተማሪ ሆኜ ተማሪ ሆኜ አፍሪካ ሻምፒዮን ኢትዮጵያ ውስጥ ተዘጋጅቶ ነበር የሆነ ሰዓት ላይ እሱም ተወዳድሬ ወርቅ አለኝ። እንደዚህ ግን የክለብ ውድድሮች ግን በጣም ብዙ ጊዜ ተወዳድሬያለሁ። ቢያንስ 11 ወርቆች አሉኝ በውድድር ዙሪያ ላይ። ከለውጡ በኋላ ወደ መከላከያ ወይም የአሁኑ መቻል ተቀላቅዬ 5 ጊዜ ኮከብ ተሸላሚ ሆኛለሁ። በሪከርድም በዲሲፕሊንም 5 ጊዜ ከአሰልጣኝ ጋሻው በዛ ለማ ጋር ሁኜ ሙሉ በሙሉ የኔንም ሪከርድ የጋሻው የራሱን ጋሻውም ሪከርድ ነበረው የሱንም ሪከርድ ያሻሻሉት እኛ ያሰለጠናቸው ልጆች ናቸውና ለመከላከያ ወይም ለመቻል ከፍተኛ ስኬት አበርክተን ከዛ ወደ ጡረታ ወጥቻለሁ ማለት ነው። የኔ ትልቁ ስኬት ትውልድ አፍርቻለሁ። ያ ደግሞ አሉ ምስክሮቹ። እኔ እንደ አዲስ አበባ ብቻ አይደለም፣ እንደ ኢትዮጵያ ቴክኒክ ኮሚቴ ነኝ፣ አቃቢ ንዋይ ነኝ። በየቦታው ሄደን ስልጠና እንሰጣለን፣ ውድድር እናካሄዳለን። የውድድር አዘጋጅ ኮሚቴዎች ነን፣ ቴክኒክ ኮሚቴዎች ነን። የዳን ፈተናዎች ይመጣሉ፣ ከውጭ ማስተሮች ይመጣሉ። አብዛኛውን ስራ የምንሰራው እዛ ውስጥ ያለን ሰዎች ነን። ያንን ደግሞ ለአንተ ስኬት ነው። ከገንዘብ ይልቅ ሰው ማፍራት፣ ከገንዘብ ይልቅ ትውልድን ማዳን። ምክንያቱም ትውልድ አዳንከ ማለት አገርን አዳንከ ማለት ነው። ነገ ሀገር ተረካቢ ነው። አልባሌ ቦታ እንዳይውሉ አሉ። አሁን እኔ ለምሳሌ ከ150 በላይ ብላክ ቤልት ተሰጥቷቸው ክለብ ከፍቶ የሚያስተምሩ አዲስ አበባ ወክለው የሚወዳደሩ ሰልጣኞች አሉ። እስቲል አሁንም ድረስ ማለት ነው። ቴኳንዶ ወይም ማርሻል አርት ስትወስድ የዲሲፕሊን ስፖርት ነው። ማርሻል አርት ለምሳሌ በኢንተርናሽናል ቴኳንዶ ስትቴ እግር ነው፣ ኳ እጅ ነው፣ ዶ ጥበብ ነው ወይም የህይወት መንገድ ነው። የዶን ፍልስፍና ከገባህ ሞር ዲሲፕሊን አለህ ማለት ነው። ለምሳሌ እኔ ህይወቴ ላይ ቴኳንዶ የፈጠረው አንዱ ፈሪ አድርጎኛል። በጣም ፈሪ ነው የሚያደርገህ። ፈሪ የምትሆነው ስለማትችል አይደለም። የምታደርጋቸው ነገሮች በሙሉ ዋርኒንግ ስለሆኑ ሃርድ ስለሆኑ ነው። የምትወስናቸው ውሳኔዎች በሙሉ ብዙ መስዋዕትነት የሚያስከፍሉ ናቸው። ያን ስለምታስብ ስህተቶችን ላለመስራት ትቆጠባለህ። ስለዚህ ዲሲፕሊን ለስፖርቱም ለሀገርም እጅግ በጣም ጠቃሚ ነው። ስፖርት እኔ ቃላት የለኝም እውነት ለመናገር። ዋናውና አንደኛው ነገር ከፈጣሪ በታች ወይም ከአላህ በታች ቆሜ እንድሄድ ያደረገኝ ስፖርቱ ነው። ይሄ ስፖርት በህይወቴ ላይ ያመጣው ለውጥ ከፍተኛ ነው። ለምን የነበርኩበት ኤሪያ ወይም የነበርኩበት ቦታ ታች ነው። የሄድኩትም ለንግድ ነው። ጮጬ የሚባል ከተማ ስፖርተኛ ባልሆን ኖሮ አሁን ያለሁበት ስኬት ላይ መድረስ አልችልም ነበር። እዛው ነበር የሚቀረው። በአሁኑ ሰዓት የአዲስ አበባ ከተማ አትሌቲክስ ፌዴሬሽን ስራ አስፈጻሚ ነኝ። ከአዲስ አበባ ልጀምር። እንደ አዲስ አበባ መስተዳደር የኢትዮጵያ ቴኳንዶ ፌዴሬሽን ቴክኒክ ኮሚቴ ነኝ። የውድድር ቴክኒካል ነገሮች እኔ የማዘጋጀው። የዳኛ ኮሚቴ ወይም ጁሪ የሚባል ነገር አለ። ስልጠናዎችን እንሰጣለን በየጊዜው አለ። አዲስ አበባ ውስጥ ደግሞ እንደ ጉለሌ ክፍለ ከተማ አንደኛው ወረዳ 10 ተጠሪ በየትኛው ንቅናቄ ነው ማስፖርት ነው ከተማ አቀፍ ይሁን አንደኛው ያው አሉ። እንደ ኢትዮጵያ ስቴት ደግሞ ቴክኒክ ኮሚቴ ነኝ። እንደዚሁ አቃቢ ነው አይደል። በየክልሉ ጅማ በሚካሄዱ አገር አቀፍ የታዳጊ ኦሎምፒኮች ላይ የመላ ኢትዮጵያ ጨዋታ ላይ በየቦታው ያው ካሚል አለ። ውድድር ባለበት ቦታ ላይ ስልጠና ባለበት ቦታ ላይ ካሚል አለ ማለት ነው። መጀመሪያ የአዲስ አበባ ኤሊት ኢንተርናሽናል ቴኳንዶ ፌዴሬሽን ስራ አስፈጻሚ ነበርኩኝ። እዛም ስራ አስፈጻሚ ላይ ሆኜ ደግሞ የአዲስ አበባ ማርሻል አርት ጥምረት ደግሞ እንደዚሁ ስራ አስፈጻሚ ውስጥ ሆኜ ሰርቻለሁ።
ከዛ ደግሞ ወደ ፌዴራል ነው የሄድኩት። ፌዴራል ሄድኩት ደግሞ አዲስ አበባ ነው ወክዬ ነው። ፌዴራል የኢትዮጵያ ቴኳንዶ ፌዴሬሽን ስራ አስፈጻሚ ነኝ። አሁንም ስቲልም እዛ ላይ ሆኜ ነው የማገለግለው ማለት ነው። ስራ አስፈጻሚ ስትሆን የአንድ ክለብ አባስ ሳትሆን የመላው ኢትዮጵያ የምታየው በአንድ አይነት አንግል ነው። ዞር ካልክ ብዙ ነገር የምታበላሸውና እንደ ፌዴራል ብዙ ስራዎችን እየሰራን ነው። የዛሬ አመት 2 አመት አካባቢ ተጎድቼ ከተነሳው በኋላ ከ50 በላይ አቅም የሌላቸው ወላጅ አባት የሌላቸው ያለምንም ክፍያ ህፃናቶች በበጎ ፍቃድ አስተምር ነበር። አሁን ክረምት በመጣ ቁጥር ትምህርት ቤት ያሉ በሳምንት ማስተምራቸው አሉ። መረጃዎችን ሰጣለሁ። አሁን በሳምንት ማስፖርት ገብቼ አሰራለሁ። በትምህርት ቤት ደረጃ በክለብ ደረጃ ደግሞ በአሁኑ ሰዓት ከ150 በላይ ተማሪዎች አሉ፣ ህፃናቶች አሉ፣ ሴቶች አሉ። እነሱ ላይ የግዴታ መስራት ስላለብኝ እነሱ መዳን ስላለባቸው ትልቁ ትውልድ ማዳን ነው። ታዳጊዎች ላይ መስራት ነው። አትሌት ማብቃት ነው እነሱን። ምክንያቱም ትውልድን አዳንክ ማለት አገር ማዳን ነው። እንደ ስራ አስፈጻሚነቴም ባለሁበት አካባቢ ወጣቶችን በማደራጀት ወጣቶችን ለስፖርት በመገፋፋት ወጣቶችን አይምሯቸው እንዲዳብሩ ስፖርት እንዲሰሩ አልባሌ ቦታ እንዳይወጥቁ አልባሌ ቦታ እንዳይውሉ ያበረታታኋቸው ነው ያለሁት። ስፖርት በነገራችን ላይ ድጋፍ ይፈልጋል። ከማን ይፈልጋል? ከባለሀብት ይፈልጋል፣ ከመንግስት ጋር ይፈልጋል፣ ከላይ ካሉ ከአመራሮች ይፈልጋል፣ ከህብረተሰቡ ይፈልጋል። መንግስት ትኩረት ሰጥቶታል በስፖርቱ። አሁንም ግን የሚቀር ነገር አለ። ለምሳሌ እንደ ማርሻል አርት አስተማሪ እንደሌላው የሆነ የሚመቻችለት ነገር አለ። ቅድም እንደነገርኩ ፋይናንስ ላይ ችግር አለ፣ ጂሞች ላይ ችግር ይኖራል። አብዛኛው ደግሞ ባለሀብት ብዙም እንደ እግር ኳስ እንደሌላ ነገር ሰፖርት ስፖንሰር እንኳን በሚጠይቅ ሰዓት አይደግፍህም። ለምሳሌ አሁን የራሱ የሆነ አክሲዮን ወይም ማህበር ተደራጅቶ የገንዘብ ብድር ፋይናንስ ተመቻችቶለት ለማርሻል አርት የስራ ፈጠራ ተጨማሪ ተጓዳኝ ስራ እንዲሰራ ቅድም እንዳልኩ ማርሻል አርት አስተማሪ አብዛኛው ባገራው እንደምታጠና ከስም ውጪ አቅም የለው። አንተ የምታየው ነገር ነው። በቃ ደም ነው የሚሰጠው። መጨረሻ ላይ እንደ ሻማ ነው ቀልጦ የሚቀረው። ብርሃን ይሰጣል ለማህበረሰቡ፣ እሱ ደክሞ ነው የሚቀረው። በእርግጥ ኢትዮጵያ ውስጥ አሁን ያለው ማርሻል አርት በጣም እያደገ ነው ያለው። ከሌላው ዓለም መጥተው ማስተሮች ሲመጡ አመስግነው ነው የሚሄዱት። በጣም ነው የሚናገሩት። እውነት ለመናገር ማለት እንደምታየው እንደሌላ ዓለም ተመቻችቶ ሁሉ ነገር ፋሲሊቲ ተሟልቶ ሳይሆን ስለሚታገል ከወራጮቻችንም ጀመረ ስታይ ሁሉ ነገር ተመቻችቶልህ ሳይሆን የኢትዮጵያ ሕዝብ ጠንካራ ነው። ከዛ ደግሞ ከጎን ሰው ቢያስፈልግ አይዞ በርታ የሚለውን ባለሀብት ቢገባበት ጉዳዩ ላይ የመንግስት አካል ወርዶ ቢያየው ምን ላይ ነው ያለው ማርሻል አርት ምንድነው ስፖርት ምን እየተሰራ ነው፣ ከመንግስት ምን ይፈልጋል፣ ከባለሀብት ምን ይፈልጋል፣ ከማህበረሰቡ ምን ይፈልጋል የሚለውን ነገር ተጠምቶ ቢደገፍ የተሻለ ነገር መስራት ይቻላል። የውጭ ውድድሮች ማንኛውም ሰው ሄዶ እንዲወዳደር አንደኛው እነዚህ ይሄን እድል አግኝተው የሄዱ ሰዎች ሄዶ መመለስ መቻል አለባቸው። የመጀመሪያው ከኛ ነው የሚጀምረው። ይሄ ከስፖርቱ ከባለሙያ ነው የሚጀምረው። ከሄዱ መመለስ አለባቸው። ለምሳሌ አንድ ስፖርተኛ እንደምን ተፋልጦ ከሀገር ከወጣ በኋላ ካልተወዳደረ ወይም ተወዳድሮ ማይመለስ ከሆነ ቀጣይ የሚወደው ተወዳዳሪ እድሉ ቆሟል ማለት ነው፣ ይቆጫል። ስለዚህ ይዘው የሚሄዱ አካላቶች ይዘውት የሚሄዱትን ተወዳዳሪ ይዘውት መመለስ መቻል አለባቸው። ብዙውን ጊዜ ስፖርተኛ ማግኘት የሚቻለው የትምህርት ቤቶች ውድድር ተጠናክሮ ሲካሄድ፣ የወታደሮች ወይም የመከላከያ ወይም የፖሊስ አካላቶች ተደራጅቶ ሲሄዱ ነው ስፖርቱ ማደግ የሚችለው። ሌላው የማዘውተራ ቦታ ምናልባት የማዘውተራ ቦታ እጥረት አለ ብሎ መናገር በአሁኑ ሰዓት አይቻል። እጅግ በጣም አንድ ስቴዲየም ነው የነበረችው። አሁን በቁጥር በጣም ብዙ መስራት ነው የቀረው። ከታች መመልመል ነው፣ ፕሮጀክቶችን ማቋቋም፣ ፕሮጀክቶችን መደገፍ፣ ስፖርተኛው ማብዛት ከህፃን ከታች ጀምሮ እስከ ላይ በተለይ ትምህርት ቤት መስራት። ትምህርት ቤት ቢሰራ ኢትዮጵያ ውስጥ እንደ አሸን ነው ስፖርተኛ ያለው። ስለዚህ ይሄን ነገር ብናደርግ ስፖርተኛ ከበፊቱ የበለጠ በዓለም አደባባይ ከፍ ብሎ ባንዲራው እንዲውለበለብ ማድረግ ይቻላል ማለት ነው።
እኔ ማመስገን የምፈልገው ብዙ ሰዎች አሉ። ከነዛ መሀል የመጀመሪያ ቤተሰቦችን ነው። በተጎዳው ሰዓት ውዷ ባለቤቴ ከአጠገቤ ሳትለየኝ እህቶቼ፣ ወንድሞቼ ከጎኔ ሆነው አይዞ እያሉ ሲያበረታቱኝ ለነበሩ እንደገና ደግሞ ከጓደኞቼ መሀል ደግሞ እነ ሳቦም አሌክስ መንግስቱ፣ ዋሲሁን ደጀኔ፣ ሳቦም ኤልያስ ኩመል፣ ሳቦም መሐመድ መኪ ውጭ ያሉ ደግሞ ሙሉ ጓደኞቼ ሳቦሞች ከጎኔ ሆነው እዚህ ደረጃ እንድረስ የተማሪ ቤተሰቦች፣ ዶክተሮች ሁሉም በእኔ ላይ እንግዲህ የተረባረቡ በዛ ሰዓት በጉዳት ሰዓት ለነበሩ ሁሉ ምስጋናዬን አቀርባለሁ። ለ1447ኛው ኢድ አል-ፈጥር ለመላው የኢትዮጵያ ሕዝብና ለመላው ሙስሊም እንዲሁም ዓለም ውስጥ ላሉ ሙስሊሞች በሙሉ እንኳን አደረሳችሁ ማለት እፈልጋለሁ። ቴንኪዩ ምላቸው ተማሪዎች ነው። መጀመሪያ ተማሪዎች እጅግ በጣም አመሰግናለሁ። ምክንያቱም ጾምን በአግባቡ እንድጾም ብዙ መስዋዕት ከፍለው እነሱ ናቸው እዚህ ድረስ እየጠበቁ ነው ያሉና እንኳን አደረሳችሁ ደግሞ ምለው ደግሞ መላው ዓለም ላይ ላላችሁ የእስልምና እምነት ተከታዮች እንኳን ለ1447ኛው ለኢድ አልፈጥር ኢድ በዓል በሰላም አደረሳችሁ አደረሰን እላለሁ። ባለቤቴ መኪ ጀማል፣ ልጆቼ ሁሉንም እንኳን ለዚህ በዓል ሙስሊም የሆናችሁ በጠቅላላ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። በቅድሚያ እንኳን ለ1447ኛው ለኢድ አልፈጥር በዓል ለሁሉም የእስልምና እምነት ተከታዮችና የእምነቱ ተከታዮች አደረሳችሁ አደረሰን ለማለት ፈልጋለሁ። የከተማችን አስተዳደር በሁሉም በዓላቶች ጊዜ ዝቅተኛ የኑሮ ደረጃ ላይ ያሉ ወገኖቻችንን በእንኳን አደረሳችሁ በሚል ብዙ ድጋፎች ይደረጋሉ። ከዛ ባሻገር ደግሞ እኛም እሱ መነሻ አድርገን የአዲስ አበባ ወጣቶችና ስፖርት ቢሮ እና የስፖርቱ ማህበረሰብን በማስተባበር ለሁሉም በዓላቶች በሚደርስበት ሰዓት የእንኳን አደረሳችሁ መልካም በዓል ይሁንላችሁ የሚል መልካም ምኞታችንን በየጊዜው እየገለጸን ነው የምንገኘው። የዛሬውም አጠቃላይ በዓሉን በሚመለከት ለሁሉም ማህበረሰብ ለሁሉም የእስልምና እምነት ተከታዮች እንኳን አደረሳችሁ እያል ከዚህ ውስጥ ግን ደግሞ በስፖርቱ ዘርፍ ላይ በተለይ በአትሌቲክስ እና በሌሎች ስፖርት ላይ የተሻለ ውጤት ያላቸው ለሌሎች አርአያና ሞዴል ስራ እየሰሩ እንኳን አደረሳችሁ ለማለት ነው ዛሬ የመጣ ነው። ከምንም በላይ ደግሞ አለናችሁ ወገናችሁ ነን። ለስፖርቱ ዘርፍ ከፍተኛ የሆነ የማይተካ ሚና አሻራችሁን አስቀምጣችኋልና እግረ መንገዱን ደግሞ በስፖርቱ ዘርፍ ላይ ያለን ተቋሙን የምናስተባብርና እዚህ ተዋናይ የሆንን አካላቶች በጋራ በመሆን እንኳን አደረሳችሁ ለማለት ነው በየቤቱ እየዞርን እየሰጠን ያለ ነው። የአዲስ አበባ ስፖርት ቢሮ ለ1447ኛው ኢድ አልፈጥር በዓል ምክንያት በማድረግ ቤታችን ድረስ መጥተው እንኳን አደረሳችሁ የሚል ብስራትና ስጦታ አክብሮን በስፖርቱ ደክማችኋል፣ ለፍታችኋል ብለው አክብሮን መጥተው እንደዚህ አይነት የመሰለ ስጦታ ስለሰጡኝ በራሴ በቤተሰቤ እንደገና ደግሞ በክለቤ ስም ላመሰግን እወዳለሁ። አዲስ አበባ ቢሮ በዚህ ብቻ ሳይሆን በስፖርቱ ዘርፍ በጣም ብዙ ስራ እየሰሩልን ከጎናችን ሆነው እያነቃቁን ሞራል እየሰጡን ያሉ ቢሮ ነው። ከልብ አመሰግናለሁ። የዓመት አደረሰን። ሁላችንም እንኳን አደረሰን፣ እንኳን አደረሳችሁ። አመሰግናለሁ። ባይዞ በዚህ ዓመት የከተማችን አስተዳደር ከዚህ ቀደም አንጋፋ የነበሩ ስፖርተኞችን ለይቶ በማስታወስ ከፍተኛ የሆነ አስተዋጽኦ እያደረገ ነው ያለው። በባለፉት ቢያንስ ከ15 ቀን ወይም ከ20 ቀን በፊት እንኳ በጣም በአትሌቲክስ ዘርፍ ላይ ከፍ አገራቸውን ያስጠሩ ባንዲራቸውን ከፍ ያደረጉ አትሌቲኮች ዛሬ ላይ ግን ደግሞ ምንም የሌላቸው መታወስ የሚገባቸው መረዳት የሚገባቸውን የከተማችን አስተዳደር የተለያዩ ድጋፎች ሲያደርግላቸው እንደነበረ ባለፈው ሁላችሁም አይታችኋል። እንደዚህ አይነት ደግሞ በዓላቶች በሚመጡ ጊዜ ደግሞ በየእምነታቸው እንኳን አደረሳችሁ ከጎናቸው ነን ስንላቸው እውነትም ለከ የስፖርቱ ማህበረሰብ ከኛ ጋር ነው የሚል ከፍተኛ የሆነ በውስጣቸው ሀሴትና ደስታ እንዲጨምርላቸው
በቀጣይም ለምናደርጋቸው አጠቃላይ ስፖርታዊ እንቅስቃሴዎችም ምክራቸውን ሀሳባቸውን የበለጠ ለመስጠትና ሸር ለማድረግ ትልቅ መነሳሳትና ቁጭት የሚፈጥርላቸው እንደሆነ ተስፋ እናደርጋለን። እኛና እነሱ እንደማንነጣጠል አንድ እንደሆነ ትልቅ ማሳያ ተደርጎ ነው የሚወሰደውና በድጋሚ እንኳን አደረሳችሁ ለማለት ነው የምመጣው። አዲስ አበባ የስፖርት ቢሮ አመት ባሉን ምክንያት በማድረግ የተፈጠረን ያመጣልኝ የበግ ስጦታ ከፍተኛ ምስጋና አቀርባለሁ። ስላስታወሰን አላህ ያስታውሰው ነው የሚለው። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ የ1447ኛውን የኢድ አልፈጥር በዓልን ምክንያት በማድረግ የኢድ ስጦታ ስለሰጠኝ እጅግ በጣም አመሰግናለሁ። በድጋሚ እንኳን አደረሳችሁ። እንግዲህ እስካሁን ድረስ እስልምና እምነት ተከታይ ወንድሞቻችን እንኳን አደረሳችሁ እያልን ነበር። አሁን ደግሞ በጋራ እንድናከብር ሰብሰብ ብለን እንድናከብር እየሄድን ነው ወደ ቤታቸው። ስሜ ነጋሽ ሀብቴ ነው። የነበርኩበት ያው ፖሊስ ነው ኦሜድላ የሚባለው ክለብ። ከዛ በመቀጠል እንግዲህ ያው በስፖርቱ ረጅም ዓመት አሳልፌ በአሰልጣኝነትም ብዙ ጊዜ ቆይቼ አሁን በጡረታ ላይ ይገኛለሁ። በዚህ ዝግጅት ላይ ከሁሉም ያስደሰተኝ ነገር ቢኖር እነዚህ አመራሮች በተገኙበት ይህን ጉዳይ አስቦ እዚህ ቦታ ተገኝቶ እንደዚህ አይነት ማስታወሳቸው እኔ ከልቤ አመሰግናለሁ። ወደ ራመቶ ሲመለስ እንግዲህ ራመቶ ገና ቁምጣ ለብሰን ወጣትነት ነው የምንተዋወቀው። ምንም በውድድሩ ላይ ተቃራኒ ብንሆንም ተቃራኒ ማለት እኔ ፖሊስ ነኝ፣ እሱ መከላከያ ነው። በውድድር ላይ በሀገር ውስጥ ውድድር ተቃራኒ ነን፣ በውጭ ግን አንድ ነን እና ከዛን ጊዜ ጀምሮ ራመቶ ጥሩ አስተዋይ፣ ለድሃ አዛኝ፣ እውነት ይሄ ባህል ራመቶን ይመለከታል ብዬ ገምታል። ምክንያቱም ጫማ ላጣ ከግሩ ላይ አውልቆ የሚሰጥ ሰው ነው ራመቶ። ሊመሰገን እንደው ፈጣሪ ያው ብድሩን ይስጦ የሚልም አስተያየት እሰጣለሁ። እሺ አመሰግናለሁኝ። እንግዲህ ምንድነው ራመቶ ያው ታናሽ ወንድሜ ነው። መጀመሪያ ግን አክብረው ትልቅ የመንግስት ኃላፊነት ያላቸውና ስፖርት የሚመሩ ሰዎች እዚህ በመገኘታቸው እኔ በጣም ደንቆኛል። ምክንያቱም በጠበበ ጊዜ እነኚህ ብዙ የመንግስት ስራ የሚሰሩ ኃላፊዎቻችን እዚህ በመገኘቱ እኔ ኮርቼባቸዋለሁ። ወደፊትም በዚሁ ቀጥሉ። ስፖርት ማለት ይሄ ነው። እንግዲህ ምንድነው ወደ እኔ ስገባ 10 አለቃ በሻውራል በቀለ እባላለሁ። ስፖርቱን የጀመርኩት ኤርትራ ክፍለ ሀገር ናቅፋ የሚባለው ቦታ ነው። ሻለቃ ባሻ ጸጋይ ሰኝም ኃላፊም ነበረ። ብዙ ጥበቃ ቦታም ዘብም አስጠብቆኛል። እንተዋወቃለን እና አንድ ክፍል ነበርን እና በ1978 ለጦር ኃይሎች ወደ አዲስ አበባ ተመርጠን ስንመጣ ራመቶ በዛን ጊዜ ገና መምጣቱ ነው። ራመቶ ባህር ኃይል ነው፣ እኛ ሰሜን ዕዝ ነን። ያው ውድድሩ ተደረገ፣ የተወሰነ ሜዳሊያ ያገኘን። እንደ ድል ሆኖ ምድር ጦር ተመረጥኩኝ። ምድር ጦር እያለን እድሉን አግኝቼ በርሊን ሄድኩኝ። ያኔ ምስራቅ ጀርመን የሚባለው በዛ ቦታ ተወዳድሬ 2 ወርቅ 1 ነሐስ በአጭር ርቀት ያመጣው ሰው ነኝ። አብዛኞቹ ላታውቁት ትችላላችሁ። በዚህ ስፖርት 45 ዓመት ቆይቻለሁኝ። የመንግስት ለውጥ ከተደረገ በኋላ ደግሞ እኔ እስከ 1988 ሰርቻለሁኝ መከላከያ ውስጥ። ከዛ በኋላ ግን ለቅቄ ሲሄድ ራመቶ ቁጭ ብሎ ያለቀሰው እኔ ስቀነስ ሁሉም ለመንገር 1 ሳምንት ነው የፈጀው። ልንገራችሁ ምን ብለን ነው እኔ የሰው ፍቅር አለኝ። ራመቶ አለቀሰ። ምን ብሎ ይንገሩኝ? መጨረሻ ያው ግቢው ለቅቄ መውጣት ስላለብኝ ለቅቄ ሲወጣ ዳቦ ያመጣልኝ ነበር ራመቶ ቤት ድረስ። 40 ብር ይዤ ነው ከሰራዊቱ ቤት የወጣሁት። ራመቶ ዳቦ ይዞ ይጠይቀኛል፣ የቤት ኪራይ ይከፍልኛል። እና ራመቶ እኔ ውለታው ራመቶ ምንድነው ትንሽ ቁጡ ነው፣ ከነካኸው ነብር ነው።
የሰው መብትም አይነካም፣ መብቱን ማሳልፎ አይሰጥም። እኔ ግን ስቆጣው ቀጥ ነው የሚለው። ኮርኩሜ ነው ያሳደግኩት። ውትድርናንም በደንብ እንዲያውቀው ያረኩት እኔ ነኝ። ስለዚህ ስለ ራመቶኝ አውርቼ አልጨርስም። በጣም ይሄ እድል እዚህ ጋር ተገኝቼ ይህን በመስጠቴ በጣም እግዚአብሔር ያክብርልን። ድጋሚም እነኝን ኃላፊዎች አመስግኑልኝ። ጸጋዬ ሰኚ የመቻል ስፖርት ክለብ ባልደረባ የነበርኩኝ። እኔና ሻለቃ ራመቶ ስንተዋወቅ ቢያንስ 40 ዓመት ነው። 1978 ዓመት የዛሬ 40 ዓመት የጦር ኃይሎች ሲካሄድ እሱ ከባህር ኃይል እኔ ከሁለተኛ አብዮታዊ ከአስመራ ነው የመጣሁት። ከዛን ጊዜ ጀምሮ አንድ ክለብ ነን። ለአንድ ክለብ ዋጋ ከፍለናል፣ ጨፍረናል፣ ዋንጫ ይዘን ገብተን አንድነታችን ከዛን ዘመን ጀምሮ አንድ ነን። ራመቶ ከሌላው ለየት የሚል ባህሪ ያለው ሩህሩህ ነው። በጣም ሩህሩህ ነው እና ሰው ተቸግሮ ካየ ያለቅሳል። እኔ ስለማውቀው ነው በቅርብ። እኔ ራመቶ በቃ ወንድሜ ነው ለኔ፣ ወንድም ማለት ነው። እኔ በእድሜ በልጠዋለሁ፣ እሱ ታናሽ ወንድሜ ነው። የሰው ችግር እንቅልፍ ይነሳዋል። ይህ ርህራሄን፣ ሰብአዊነት የሚሰማው ጥሩ ባህሪ ያለው ሰው ነው የማውቀው። እና ከዛ ውጪ በእውነቱ ሌሎች ይህን ነገር መማር አለባቸው። አሁን ዛሬ የተደረገው ይሄ መሰረት ነው። ዛሬ ለሚቀጥለው እናሰፋዋለን። ሰፋ ለግቢ ቢኖረን ኖሮ ብዙ ጓደኞቻችን አሉ ጠርተን እንደዚህ ማሳለፍ እንችል ነበር። ይሄ ቤቱ አይደለም፣ እውነቴን ነው። ተከራይቶ ነው የሚኖረው። ቤት ቢኖረው ነው ቆንጆ ግቢ ቢኖረው ተሰባስበን ሌሎች ታዋቂ ጉኛ ጓደኞች አለው እንደዚህ ያለ በዓል ብናከብር በጣም ደስ ይለኛል። እንጃ ብዙ መናገር አልችልም። እቺን እድል አግኝቼ በመናገሬ በጣም ደስ ብሎኛል። መልካም በዓል ይሁንላችሁ ለሁላችሁ። እንኳን አደረሳችሁ። ራህመቶን ዘመድ ነኝ፣ ቤተሰብ ነኝ። ግን ራህመቶን ለመግለጽ ለማመስገን እድል ስላገኘሁኝ እጅግ በጣም ደስተኛ ነኝ። ራህመቶ እንደ ቤተሰብም እንደ ጓደኛም በጣም መልካም ሰው ነው። ሰውን ለመርዳት ሰው መሆን ብቻ በቂ ነው የሚለውን ነገር ከራህመቶ ተምሬያለሁ። እጅግ በጣም ጥሩ ሰው ነው። ፈጣሪ ልጆቹን ቤተሰቡን ጠብቆ ያኑርለት። ደስተኛ ህይወት እመኝለታለሁ። በጣም አመሰግናለሁ። ብዙ ጊዜ በርካታ ስፖርተኞች በውድድር ቦታዎች ከቤታቸው ውጭ የሚያከብሩበት እድል በጣም ሰፊ ነው ማለት ነው። አብረው ከቡድን አጋሮቻቸው ጋር በሆቴሎች በሌላ ሀገር ላይም ሆነው ነው በዓልን በብዛት የሚያከብሩት ማለት ነው። በዛ ጊዜ ላይ ተወደደም ተጠላም በአብሮነት በወንድማማችነት በትማማችነት አንዱ ከቡድን አጋሩ የቤተሰባዊ አብሮነትን አዳብሮ የሚያከብርበት ስርዓት ነው ያለው። ይሁንና ደግሞ አንዳንዴ ደግሞ እንዲህ አይነት እድሎች ሲያጋጥሙ ደግሞ በተለይ ለሀገራችን በተለያየ ስፖርት ዘርፍ ላይ ባለውለታ የሆኑ ኤሊት አትሌቶች ሀገራቸውን ሰንደቅ ዓላማ ከፍ ያደረጉት ደግሞ ያላቸው አብሮነት ያላቸው ወንድማማችነት ከየትኛውም የሙያ ዘርፍ የተለየ ነው። ምክንያቱም ለአንድ ዓላማ ነው የሚዋደቁት፣ ለአንድ ዓላማ ነው ዋጋ የሚከፍሉትና ስለዛ በእንደዚህ አይነት ወቅት ላይ የመደጋገፍ የመተጋገዝ የአብሮነት እሴቱ በስፖርት ቤተሰብ ዘንድ በጣም ከፍተኛ ነው። በስፖርት በጋራ ለአንድ ቡድን የተጫወተ ለአንድ ሀገር የተጫወተ ለአንድ ክለብ የተጫወተ እንደ ወንድማማች እንደ እህትማማች እንደ ቤተሰብ ነው የሚቆጣጠረውና ዛሬም እድሉን አግኝተን ይሄንን በዓል ለሀገር ውለታ ከከፈሉ በርካታ የስፖርት ቤተሰቦች ጋር በጋራ እያከበርን ነው። ይሄ ትልቅ እድለኝነት ነው። እኛ እንደ ሀገር በተለይ አሁን ከ2010 በኋላ ለሀገር ባለውለታ የሆኑ አካላቶችን መጎብኘት በጣም የተለመደ ባህል አድርገን መተናል። ይሄ እንደ ሀገር የታማማችነትና የወንድማማችነትን ስሜት
ለመፍጠር እጅግ በጣም ወሳኝ ነውና እንደዚህ አይነት ነገሮችን እንደ መንግስትም በግለሰብም ደረጃ የተበረታታ መቀጠል መቻል አለበት የሚለው ነገር በደንብ አድርጌ ማስረጽ ፈልጋለሁ። ከዛ በተጨማሪ ደግሞ እኛ ዛሬ በዚህ ቤት ውስጥ ተገኝተን አንጋፋ ስፖርተኞች ለሀገር ውለታ በሰሩ ስፖርተኞች ጋር በጋራ በመሆን በዓሉን ስናከብር ነገ ተነጎዳ የሚመጡ ታዳጊ ወጣቶችንና ታዳጊ የስፖርት ቤተሰቦችን ከነሱ መማር ያለባቸው ነገር ስላለ ነው ይሄን ፕሮግራም እንደዚህ በጋራ የምናሳልፈው ማለት ነው። በድጋሚ እንኳን አደረሳችሁ። ዛሬ በአባቶቻችን በወንድሞቻችን ቤት ይህን በዓል በጋራ በማክበራችን በጣም ደስተኞች ነን። እኛ የበለጠ ያልሄንባቸውን አባቶች ወንድሞች እና ሌሎችም ቦታ የበለጠ ትኩረት አድርገን እንድንሄድ ትምህርት አግኝተንበታል። እጅግ አድርገን ነው የምናመሰግነው። ስለዚህ እንኳን አደረሳችሁ ነው የምንለው። ቅድም ሲባል እንደነበረው ወንድሞችም እህቶችም ሲገልጹት እንደነበረው እንግዲህ የኢትዮጵያ ካልቸር በጣም በዓለም ይታወቃል። በተለይኛ በአብሮነት፣ በመተሳሰብ፣ በመረዳዳት፣ በመተሳሰብ ያለው የሌለውን በመደገፍ በመርዳት በሐዘን ጊዜም ደራሽ በመሆን በደስታ ጊዜም በተመሳሳይ አብሮ በማሳለፍ በጣም የምንታወቅ ትልቅ እሴት ያለን ትልቅ ባህል ያለን እንቁ የሆን ህዝቦች ነን። እውነት ለመናገር ይሄ በተለያየ ጊዜ ተሸርሽሮ ቆይቶ ነበር በፊት፣ አሁን ደግሞ ተመልሶልናል። በተለይ ደግሞ ነባር ስፖርተኞቻችንን የአገር ባለውለታ የሆኑ ባንዲራዋን ከፍ ያደረጉ አባቶች፣ እህቶች፣ ወንድሞች እነሱን በማስታወስ በጣም ልዩ ትኩረት ተሰጥቶት እየተሰራ ነው። በከተማችንም ይሄ እየተደረገ ነው። ዛሬም ደግሞ በጋራ እንደምናከብረው አንዱ ይሄ ማሳያ ነው። ቢያንስ ሁሉም ጋር ባንዴ እንኳን መድረስ ባንችል ቢያንስ የተወሰኑ አባቶች ጋር በጋራ በዓሉን ብናከብር ብለን አብረን ብናሳልፍ ብለን የመጣ ነው። በስፖርቱ ማህበረሰብ ስም እጅግ አድርገን እናመሰግናለን። በጣም ደስ ብሎናል፣ ኮርተናል። እድሜ ይስጥልን፣ ጤና ይስጥልን፣ አገራችንን ሰላም ያርክልን። ሌሎች አባቶች ጋር እንድንሄድ ፈጣሪ ይርዳን ነው የምንለው። እንግዲህ ለሚቀጥለው በዓል ደግሞ በሰላም ያደርሰን። እጅግ አድርጌ አመሰግናችኋለሁ። አገራችን ሰላም አላህ አርግልን። የውዴታም እንደው ዝናብ ይዝነብብን። ፍቅር ካለ ምንም ችግር የለም። እኛ አሁን ድሮ ለጉብኝት ውጭ እንሄድ ነበር። አሁን የራሳችን አገር አሜሪካን ይመስላል፣ ጅዳ ይመስላል። አልহামዱሊላህ አላህን እናመሰግናለን። እኛ አሁን ያጣነው መከባበር፣ መዋደድ። ከተዋደድነ ሁሉ ነገር አላህ ይሰጣል። ያዝነውን በረካ ያደርግልናል። የራመቶንም ባለቤት አመሰግኑልት ልጆች እናት። እናንተ ደግሞ ሁል ጊዜ እርስ በራሳችሁ የምትኖሩ ተከባብራችሁ እርስ በራሳችሁን አንድ ነገር ስትሆኑ ሲደክማችሁ ሲታመሙ እርስ በራሳችሁ ጠያቂ አላህ ሊያደርጋችሁ